ሰበር ዜና ሴዶ ተፈራረመ። እንደው በምግብ አታለው ደልለውት ይሁን በምን እዚህ ቲክቶክ ነው ጀልስና ያባ TOLKS በተኛበት ነው አደጋ የደረሰው። አዎ በተኛውበት ነው። ኖ አይባልም። ሁለተኛ አንቺ ከዘቡ የምታንሽበት ምንም አይነት ምክንያት የለም። እግዚአብሔር ሰላም ውድ የኖቾ ቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬም በተለያዩ ቪዲዮዎች ተመልሻለሁ። ዛሬ ደግሞ ድንቅና ብርቅ የሆኑ ቪዲዮዎችን ይዤላችሁ መጥቼ አለው። ሁሌም እንደምለው ቤተሰብ ያልሆናችሁ ሰብስክራይብ ያድርጋችሁ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ ቪዲዮዎችን ላይክ፣ ኮመንት በማድረግ አጋርነታችሁን አረጋግጡልኝ ይላለው። ቀጥታ ወደ ቪዲዮ እንገባለን። ዘና ፈታ በሉልኝ። ይህ ኖቾ ቲዩብ ነው። ይመቻችሁ። በተኛበት ነው አደጋ የደረሰው። አዎ በተኛውበት ነው። ያው አብረን በተኛንበት ነው የደረሰብኝ። የልጆች እኔ ነቃ ብዬ ወጣ ብዬ ነው ተመለስኩኝ። ከዛ አደጋው አጋጣሚ ተፈጠረ። ሲፈጠር እኔ ነቃውና ተነሳው። ነቅቼ ስነሳ እሷ ሮጣ ወጣች። ሮጣ ስትወጣ አባረርኳትና ያስኳት። ሲይዛት ደግሞ አጋጣሚ የቆረጠችበትን ብላዋን በእጇ ይዛለች። በእጇ ይዛ አባሬ ያስኳት። አንድ ጊዜ ከያስኳት በኋላ ደግሞ ጋፍትራኝ አመለጠች። ለሁለተኛ ጊዜም እንደዛው ሮጬ ያስኳት። ሲይዛትም በመጀመሪያውም ብላዋ እጇ ላይ ነበር፣ ሁለተኛ ጊዜም ብላዋ እጇ ላይ ነበር። ከዛ ሁለቷን እጇን ያስኩና ጨዋታ ወጣ። እሷም ጮኸች። እኔም ደግሞ ህዝብ ለህግ አዳኙን ለህግ አድርሱን ብዬ እኔ ስናገር ህዝብ ቶሎ ወጣ አለ። ወጣ እንዳሉ ደግሞ ሁለት እጇን ያስኩና እኔ ከነብላዋ ለነሱ ሰጠው። ለነሱ እኔ ከሰጠው በኋላ እሷ ብላዋውን ደግሞ ከነሱ እጅ የሰው ግቢ ውስጥ ወረወረች። ከዛ በኋላ እኔ ወደ ራሴ ግቢ ተመለስኩ። ወደ ራሴ ግቢ ተመልሼ ትንሽ ድካምም ስለመጣ ቁጭ ካልኩ በኋላ ደግሞ ልጆችም ከእንቅልፍ ተነሱ። ብዙ ሰውም ከዛ አካባቢ ወጣ። ልብስ አለበሱኝ። ከዛ ለአምቡላንስ ተደወለ። ለአምቡላንስ ተደውሎ አምቡላንስ ደግሞ ትንሽ ቆየት ብሎ መጣ። ሲመጣ በአምቡላንስ ወደ 3 ሰዓት አካባቢ ቆይታ በኋላ እዚህ ደረስን ማለት ነው። 3 ሰዓት እንደዚህ ይሆናል ስንደርስ። ድርጊቱ ከ6 ሰዓት ጀምሮ እስከ 7 ሰዓት አካባቢ ነው። እዚህ ስንደርስ ግን ወደ 9 ሰዓት አካባቢ ነው የደረስነው። ከ9 ሰዓት ጀምሮ እስከ 12 ሰዓት የረጅም ሰዓት ቀዶ ጥገና እያደረጉ ነበር። ግን በዛ መሃል ህግ የሚወስንበትን ኃይል ራሱ ወስዳ ከዛ በኋላ ልጆቹን አንድ ላይ ሰብስባ ብታሳድግ የሚል ነገር ነው በውስጥ የመጣና በዛ ምክንያት ምንም አይነት እርምጃ መውሰድ አልፈለኩም። እንግዲህ ሁለት ሰው ነጥቶ ከማኖር የተሻለ ነውና አንድ እናት ራሱ ይዞ ቢኖሩ የሚል ነገርና በዚህ ምክንያት እኔም እሷን ላለማጉዳት ውስጥ አሰበ። ምናልባት በዚህ ምክንያት ራሱ ይሄ ስለተከሰተ አላህ ብዙ ኃጢአቶችን ሊምርልኝ ይችላልና ወደ ጀነት ልገባ እችላለሁ የሚል ነገርም በዛው ሰዓት ውስጥ የመጣ። በዚህ ምክንያት እኔ ውስጤን አረጋጋው። በቃ ጭንቅላቴንም ሰላም አረግ። በጣም በአላህ ላይ አላህ መጠገያዬ ነው አልኩና የሚሆነውን ነገር ሁሉ እየተቀበልኩ ስፔሻሊ እዚህ ሆስፒታል ውስጥ ያሉት ዶክተሮች በሙሉ ሲመጡ አይዞን እያሉ እያዘኑ ጥሩ ምክር እየሰጡኝም አይዞህ ምንም ችግር የለውም ይከሰታል እያሉ እየነገሩኝ እንትን እያሉኝ ስለሚሄዱ እያበረታቱኝ ሪሊ ሆስፒታሉ ራሱ እንደዚህ አይነት ጥሩ ስፔሻሊስት ዶክተሮችንና ሀሳቢ የሆኑትን ዶክተሮች በማኖሩ የአሰላ ዩኒቨርሲቲ አርሲ አጠቃላይ ሆስፒታልን ራሱ እና ኢቭን የነሱ አመራር ራሱ እየመጣ አይዞን እያለ እነሱንም በዚሁ በኩል ላመሰግናቸው እወዳለሁ እና ምስጋና ለነሱም እንድታደርሱልኝ እስኪ አመስግኑለት። ምናልባት አቤ እየሰማኝ ከሆነ የልጆቻችሁ ስሜት እንዴት ነው አሁን? ምክንያቱም ባለቤትህ ይሄን ነገር በማድረጓ በህግ ስር ነው ያሉት ተጠርጣሪ ሆነው። የልጆቻችሁ ስሜትስ እንዴት ነው? የልጆቻችሁ ሁኔታ? ልጆች እኔ ጋር በየ2 ቀን በየ3 ቀኑ ይመጣሉ። በዚህ በኩል አንዳንድ ጊዜ ወረዳው አምቡላንስ እየሰጣቸው የቢሮ መኪናም እየሰጣቸው እንዳይጨነቁ
እኔ ጋር መጥተው እንዲያነጋግሩኝ በጣም እያገዙኝ ነው፣ በጣም እየረዱኝም ነው። እሱም ብቻ አይደለም በሕክምና በኩልም ከኔ ጎን ቆሞ የወረዳውን ማስተዳደር ኤቪን የዞኑን ማስተዳደር ከኔ ጎን ቆሞ ከወንድና ከሴት ሴት ልጅ ነች ጨካኝ እንዲይዛ ነው ቆረጠችው። ኧረ በስመ አብ ምን አድርጓታል? የምር ከወንድና ከሴት ልጅ ሴት ልጅ ነች ጨካኝ። አስብሻል ምኑን እንደቆረጠች? እሱ ምን እየሰራ ነው? ያምሻል የማይተጠቀመ ገና በጥርጣሬ እኮ ነው። በቅናት መንፈስ አለ እንዴ? ዘንበይ በቅናት መንፈስ እኮ ተነሳስታ የቆረጠችው። እንደዚህ ይደረጋል እንዴ? አስበሽዋል ስሜቱ? ዜሮ ይርዳ። አብራችሁ የቆያችሁበትን ያላችሁበትን ነገር አንቺ ነሽ የምታውቂው። ይሄንም ደግሞ ኤቪደንስ ቅዳሜ ያቀርባለሁ ብለሻል። ካልሽ ደግሞ ቅዳሜ መጠበቅ ነው። ካላቀረብሽው ከባለቤቱ የሚበልጥ ነገር የለም። ቁጭ ብለሽ እየተናገርሽ ስለሆነ ሶስተኛ ወገንን አይደለም እዚህ ጋር እየሰማን ያለ ነውና የዩዴይ እንትን ደግሞ እኔም ያለው ስለሆነ እኔም አውቀዋለሁ። እውነትሽን ነው። አንደኛ እኔ ገና ከመጀመሪያ ፕሮሰስ አድርጌ ወደ ኖርዌይ ስመጣ በትዳር ነበርና ዋናው ኤምባሲያቸው ያለ ሳር ቤት ነው። ሁሉም ሰው የሚያውቀው ቫቲካን ሳር ቤት ነው ያለው። ቪዛ ሴንተራቸው ግን ኬንያ ነው ያለው እና ብዙ ጊዜ እየደወልኩኝ ጠይቃቸው ነበር፣ ኢሜል ጻጻፍ ነበር እና ሄሎ እኔ ኮንግራ ልባል ሳምንት ምናምን ሲቀረኝ ስጽፍላቸው ምንም እናውቀው ነገር የለም፣ ወረፋ እየጠበቀ ነው፣ ጠብቂ። በጣም እንደድል ሆኖ ብዙ ተስተናጋጆች ስላሉ እነሱን እያስተናገድን ስለሆነ ተራሽ ሲደርስ ያለው ነገር የምናሳውቃቸው ይሆናል። ያ ማለት ወርጂ ሲቀረው ደውለሽም ቢሆን ይሄንኑ ነበር የሚልሽ አልኩሽ እኮ ሄሉዬ። ይኸውልሽ የምንጠብቀው ውጤት ወይ ሪጀክት ነው ወይ ኮንግራ ነው አይደል? ከሁለት አንዱን ነው እየጠበቅን የነበረ። ከዛ መጨረሻ ላይ ልክ ከሳምንት በኋላ ኮንግራ የሚለው ለባለቤቴ በኢሜል ተላከለት ወደ ኖርዌይ ማለት ነው። ከዛ እሱ ደውሎ ኮንግራ ተባልሽ እኮ ሲለኝ እንዴ ባለፈው እኮ ስደውልላቸው እንደዚህ ብለው ነበር ስለው እንዴ መረጃ እኮ አይሰጥም እንኳን ያ ነገር መረጃ ሊያወጡ አንድ ሰዓት ሲቀረው ብደውይላቸው ያ መልስ ነበር የሚሰጡ። አይነገርም። ይሄ ሁሉም ኢሮፕና አውሮፓ ላይ ያለ እሷ ሊሰጣው ሲል ትቶ መጣ ለኔ ብላ ኢንተርቪው ሰጠ። ሄሉዬ ይኸውልሽ የነገራትን ነው። አሁን በሷ ማትፈርጂው ነገር አንደኛ ከኢትዮጵያ ወጣ ኑር አታውቅም። ስለ ቪዛ ፕሮሰስም ላታውቅ ትችላለች። ሜቢ እንደዚህ በእንትን ይሆናል የምትሄደው ለፕሮግራም ለማዘጋጀት ለሙዚቃ ምናምን ስትይ ኢንቫይት ተደርጋ ነው የምትሄደው። ያኔ ምንድን ያልኳት ዘቢባ አንቺ ስላፈቀርሽው ያንዳንዱን ያለውን ነገር ልታምኚ ትችያለሽ፣ ግን ይሄን ነገር ለኛ አሳልፎ መናገር አግባብ ነው ወይ? ይሄ ሮንግ ኢንፎርሜሽን ነው አልኳት። ሄሉዬ ግን ይኸውልሽ እሷን አሁን ማንናገርበት ምክንያት ምንድነው? ህጉን አታውቀውም። እንኳን እሷ እዚህም ያለ ኦዲየንስ እኮ ማያውቅ ብዙ አለ። እኛ ስላለፍንበት ነው የምናውቀው። ያላለፉ እኮ ብዙ ኦዲየንሶች እዚህ ጋር የሚሰሙን ራሱ አሉ እኮ ትክክል ነው እሱ ብሎ የሚያስቡ። እሷ አታውቀውም። እሱ ነው የተሳሳተ ኢንፎርሜሽን ሰጣት። ስለምትወደው ስለምታፈቅረው ባትወደውም ባታፈቅረውም ስለማታውቅ አዎ ብላ ተቀበለች። እሷ ደግሞ ሚዲያ ላይ ትልቅ ሚዲያ የሰይፉን ሾው የሚያክል ሚዲያ ላይ ወጣ ተናገረች። ብዙ ሰው እኮ ልክ እንዳንቺ ታዝቧት ሊሆን ይችላል። ትላንት ዲያስ ላይ በሰጠችው አንድ ዲያስፖራ መለስኩ ብላለች። ዲያስፖራ ለመባል እኮ ርቀት ሊኖረው ይገባል። ራይት ያ አሁን እሱ እንደተባለው ቅድም ፐርሰናል ነምበር ከሌለው መክሰስ ምናምን አይችልም። ሜቢ ጠበቃ ቀጥሮ ምናምን ሊሆን ይችላል። ግን ሕክምና እንኳን ሄሉ ፐርሰናል ነምበር ሳይሰጠን ሕክምና እንኳን መሄድ አንችልም እዚህ ሀገር አይደል? ሕክምና እንኳን ፐርሰናል ነምበር የለሽ ነበር። የባንክ አካውንት ለመክፈት ራሱ ፐርሰናል ነምበር የሚጠየቅበት ሀገር ነው። እኛ እናውቀዋለን እየኖርንበት ስለሆነ። ኤኒዌይ ግን እኔ ልልሽ የፈለኩት ሄሉ በቃ ብትታያቸው እኔ መቼ እንትን አልኩኝ። አሁን እኮ ዛሬ እንደዚህ በሰፊው እንድናወራ ያደረገኝ እኮ እሱ ነው። እሱ ነው ስድቡ ደግሞ እሱ ይቅርታ ሊጠይቅ ይገባል። አንቺ አይባልም ኖ አይባልም። ሁለተኛ አንቺ ከዘቡ የምታንሽበት ምንም አይነት ምክንያት የለም። እግዚአብሔርን ነው እቺ አጭሳ የሪሃብ ሴንተር ያወጣች ናት ይለኛል። ደግሞ እሷን እንደ አንድ አርቲስት የምናደንቃት ልጅ ናት። አንቺን ደግሞ ልክ እንደዚህ እዚህ ጋር ሶሻል ሚዲያ ላይ እንደምናቅሽ የምናደንቅሽ የምንወድሽ ልጆች አለን። የሚነቅፍሽም በዛው ልክ አለ።
ግን ገና ከሄለን ጋር ተጣልተናል ብለው ያችን ትንሽ ነገር ይዘው ደግሞ እሱ ጋር ገብተው በለው ማያያዝ የለባቸውም። እኔ አንዳንድ ሰዎችን ስመጥራት ስለማልፈልግ ስላየው ቅድም ገብተው በለው እንደዚህ ብለው እሷ መከሰስ አለባት እንደዚህ ብሎ ነው እንደዚህ የሚከሰሰው። ዝም ብሎ እኮ ሰው አይከሰስም። ተደፈርኩኝ ካልሽ የተደፈርሽበት ምስክር አምጪ የሚል ኢሮፕ እኮ የለም። ኢትዮጵያ ነው ስትደፈሪ ያየሽ ሰው አለ ወይ ተብለሽ የምትጠየቂው። እዚህ ተደፍሬያለሁ ካልሽ በቃ አንቺ ነሽ የተናገርሽው። ጓደኛዬ ነበር ወይ ቦይፍሬንድ ነበር ካልሽ አንቺ ራስሽ ባለቤቷ ተናግረሻል። ስለዚህ ይሄ ምስክር አምጪልን ጓደኛም ጭልን ትከሰስ የሚባል ነገር ይሄ እንትን አይደለም። ግን እኔ አሁን ምልሽ ነገር ሄሉዬ ታዩ በቃ በእውነት በቃ እኔ ብቻለሁ። እኔ እኮ ቅድስትዬ ትላንት ወዲያ ነው ቅዳሜ ቀን በኋላ ሁሉ ነገር ከቤት ያጠፋለሁ። ካሁን በኋላ ካትላ ኩሊም በየጨርሼ ነው ከሄድኩት። እኔ በሰላም ሰምቼሻለሁ ሄሉዬ። አሁን ለራያሽ ሰምቼሻለሁ። ዳራዝም ስላልፈለግ ሙሉ ቪዲዮ ሪአክሽን አላረኩበት ወደ ሌላ ቶፒክ ነው ከገባው። አዎ ሄሉዬ እና አሁንም በቃ አንቺ ታዩ ምንም የምትዋሽበት ምክንያት የለም። ያንድን ሰው ስም የዚህን ታክል ስንት ወር ሙሉ አታክ የምታደርጊበት ምንም አይነት ምክንያት የለም። ሪሌሽን ባይኖራችሁ ትውውቅ ባይኖራችሁ እንደዚህ ትልቅ አጀንዳ በየቀኑ አላወራበትም ነበር እንዴ? ሄሉዬ ፊትሽ ራሱ እኮ ያስታውቃል። የሆነ እውነት እንዳለ ከውስጥሽ በእውነት ፊትሽ ራሱ ያስታውቃል፣ በአይንሽ ያስታውቃል። እውነት ሰው እንትን ማለት ካለበት የዚህ ሄሎ ኩኩ Hey, how are you? How are you, Kukusha? I'm fine. What? Kukusha, Again, my name. Kukusha, Say my name. I'm from Ethiopia. Oh, great. Nice to meet you, Kukusha. You, where are you from? I am Turkish. Oh, kachino abirchiko, shay mutachubat, ebsud. I'm good. በርዜና ሴዶ ተፈራረን እንደው በምግብ አታለው ደልለውት በምን እንዴ አርጎ ራስ ጌታችሁ እንዳስፈረሙ ነው ያላለው። አሁን መፈረሙ አሪፍ ነው፣ ግን ምንድነው ያሁን እንደ ሐሳብ ደግሞ አሁን እንደምሰል ውሉ ያፈረሰው ወገን ምንድነው የሚደረገው? ቅጣቱ ምንድነው? በህግ ደረጃ ይቀጣል። ምንድነው ነገር ቢጣፋ ሲዛንጋል እግዚአብሔር አሁን ታገሬ ነው በዛው ቅርት ይልታል። ወደ ልክ ብሎ ቀርቶ ስቆ ሲቀር ጠፍቶ በዛው ይቀርስ ምንድነው? እንደው ሴዶን አታምኑትም። ጉም በለው ካይጨበጥ አያዝ አይጨበጥ አንድ እንደምታይ ምናምን መስዬ ነው ጀለስ አዚ ቲክቶክ ጀልስና ያባ TOLKSAP ነው። እሺ ቲክቶክ ይባላል። ያባ ያኛው ደግሞ ማን ነው? RESTVE ሪል LOVKTK ላይፍ ገባ። ወይል እንግዲህ ስለነበረን ቆይታ እጅግ በጣም አመሰግናለሁ። ይሄንን እንዳትረሱ። ስለነበረን ቆይታ እጅግ በጣም ነው የማመሰግነው። ቀጣይ በሌላ ቪዲዮዎች እስክንመለስ ሰላም ለእናንተ።